አሰላሙ አለይኩም ረህመቱላሂ ወበረካቱ። የዘምዘማኒ ኢትዮ ተከታታዮች ጉድ ጓደኞቼ እንግዲህ ብቅ ብያለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ማበረታታቸውን አትርሱላለሁ። መልካምነት ለራስ ነው እና መልካም ነገር መስራት ለራስ ነው እና አትርሱኝ እላችኋለሁኝ። እና ደግሞ ዛሬ የመጣሁት በዳውድ ወንድማችን ላይ ነው የመጣሁት ማለት ነው። ያ ሁላችንም ሱቁ እንደተቃጠለበት እናውቃለን። ዳውድ ማለት እውነቴን ነው የምላችሁ በጣም መልካም ልጅ፣ በጣም ታታሪ፣ ለልጆቹ፣ ለቤተሰቦቹ፣ ለባለቤቱ የቆመ መልካም ልጅ ነው። እኔ የማውቀው በሚዲያ ነው። እሱም አረብ ሀገር መጥቶ ለፍቶ ሰርቶ ከነ ባለቤቱ አገሩ ገብቶ ለራሱ እድገት ይኖረኛል ብሎ ሱቅ ከፍቶ እየሰራ ነበረ። የመዳብ ቅመሞችን ደግሞ ያዘዙትን በስነ ስርዓት በመልካምነት እየሰራ እያደረሰ እያስረከበ ነበር። አላህ ያለው አይቀርምና ሱቁ ተቃጠለበት። እሱ ያዘዘው ነው የሚሆነው። ግን እውነቴን ነው የምላችሁ አነጋገሩም ሁለ ነገሩ መልካም ልጅ ነው። ካፉ መጥፎ ነገር አያወጣውም። ጎበዝ ታታሪ ሰራተኛ ነው። ሀቀኛ ነው። በሀቅ በታዘዘ መሰረት እቃውን ገዝቶ ለቤተሰቦቻቸው ለመዳብ ቅመሞች በዚህ ቦታ አድርስልኝ፣ ይሄን እቃ ብላ ያዘዙትን በስርዓት ወስዶ የሚያስረክብ ልጅ ነው። እውነቴ ነው ዳውድ ማለት። አንዳንዶቻችሁ ደግሞ ዝም ብሎ ነው የመዳብ ቅመምን ብር ለመብላት ነው። ላ ተው፣ ነገ በኔ ነው፣ ነገ ጧት በእኔ የሚደርስብኛል ብለን ዞር ብለን ማሰብ አለብን። በእኛም ይደርሳል ይሄ ነገር ብለን ማሰብ አለብን። ያለው አይዞህ በርታ ብሎ ምን ችግር አለው ቢረዳስ? የሌለው በዱዓ በጸሎት በምክር አይዞህ በርታ ታገኛለህ፣ አላህ ያለው አይቀርም ብላችሁ ደግሞ በመልካም ንግግር አበረታቱት። የሰው ልጅ በገንዘብ ብቻ አይደለም በሞራልም ሞራል ስጡት። ቅስሙን አትስበሩት። እሱ ለምኑ አይደለም ያገኘው፣ ያን ገንዘብ ሰርቶ ነው ያገኘው። ነገሩ አሁንም ዋናው ለሰው ልጅ ጤና ነው። ሰርቶ ያገኛል። አንድ ሰው ሲያጣ አይባልም። እሱ ያለው እሱ አላህ ያለው አላህ ያዘዘው አይቀርም። አላህ ያዘዘውበት ተቃጠለ። የእሱ አላለውም። አሁን ደግሞ አላህ የበለጠ ይሰጠዋል። አንዳንዶቻቸው መጥፎ ንግግር አትናገሩ። መልካም ንግግር ሰደቃ ነው ይባላል። ገንዘብ አትርዱ። ባትረዱም በመልካም ንግግር እገዙት። ያለውስ ቢረዳውስ ቢተጋገዝ ምን ችግር አለው? ምንም ችግር የለውም እኮ። አንዱ ካደገ አንዱ ይደግ። ይሄ ልጅ እዛ ከፈተ፣ ለመዳብ ቅመሞች ይሄን ዳውድ ይሄን እቃ ብለው አዘዙት፣ ከፈሉት። በሀቅ እሺ ብሎ መህራባ ብሎ ወስዶ ለቤተሰብ ያስረክባል። አሁን ግን ተቃጠለበት። የብዙ ልጆች ገንዘብ አለብኝ፣ የመዳብ ቅመሞች ያዘዙኝ እቃ አለብኝ፣ ያስለቀሰኝም እሱ ነው። በጣም በብዙ እሺ የሚቆጠር እቃ ነው። አዎ እውነቱን ነው። በአሁኑ ጊዜ አንዷ ምንጣፍ ራሷ 50 ሺህ ብር፣ 60 ሺህ ብር፣ 40 ሺህ ብር ናት። ኑሮ ውድነት በጣም እና ቢታገዝስ ምን ችግር አለው? ያለ ያግዘዋል፣ መልሶ ይሰራል። ጥቅሙም ለሁሉም ነው። ለሱም ብቻ 5-10 ለሚያገኘው ቢያገኝስ? ልጅ አሳዳጊ ነው፣ ቤተሰብ ደረጅ ነው። ምን ችግር አለው? ተያይዘንስ ብናደግ ይሄ የሚጎድለን ነገር አይደለም። ቤተሰብ ተው። አንዳንዶቻችሁ ደግሞ በጣም መልካሞች አላችሁ። አላህ ይጨምርላችሁ። መልካም ንግግር ደግሞ ሰደቃ ነው። ገንዘብ ባይኖራችሁ ሞራል ስጡት። ዳውድ ማለት መልካም ልጅ፣ ጎበዝ፣ ለልጆቹ፣ ለባለቤቱ፣ ለቤተሰቡ የሚቆም ልጅ ነው። ጎበዝ ሰራተኛ ነው። ታታሪ ነው። ካፉ መጥፎ አይወጣውም። እና ውድ ቤተሰብ እንተሳሰብ እና ያንን ልላችሁ ነው። ዳውድ በነገራችን ላይ አዞህ በርታ። አላህ ያለው ነው የሚሆነው። አሁንም አላህ ወስዶ ያንተ አላለውም፣ ያንተ ያላለውን ወስዶታል። ያንተ ያለውን ያመጣልሃል። ልጆች ደህና፣ አንተ ደህና፣ ቤተሰቦች ደህና፣ ሰላም ከሆንክ ጎበዝ ልጅ ነህ፣ ታታሪ ነህ፣ ሰርተህ ታገኛለህ። የስራ ሰው ነህ። በርታ፣ ጎብዝ፣ አይዞህ። እኛ ገንዘብ ባይኖርን በሞራል በዱዓ እናግዝሃለን። ይተካልሃል። እሳት ደግሞ ከዛ የበለጠ ይተካል እንጂ አይቀንስም። አላህ ደግሞ እርዝቅህን ያበዛልሃል ብዬ ነው የማስበው። ዳውድ ከሰማኸኝም
እንግዲህ ይህንን ነው ልል የመጣሁት። አሰላሙ አለይኩም ረህመቱላሂ ወበረካቱ። በርታ